ሰላም ሰላም ውድ የቻናሌ ተከታታዮች እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ በውርስ የማይተላለፉ መብቶች፣ ነገሮች ምን ናቸው የሚለውን በዝርዝር እናያለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባለሁ። እንግዲህ በህግ አሰራር መሰረት አንዳንድ የሟች መብቶች ሙሉ በሙሉ ለወራሾች አይተላለፉም። አንዳንድ መብቶች ከሟች ህይወት ጋር በቀጥታ የተያያዙ በመሆናቸው ምክንያት ሟች ሲሞት አብረው ያበቃሉ፣ አብረው መብቱም ይሞታል ማለት ነው። እንደ ምሳሌ ደሞዝ የሚጠቀስ ነው። አንድ አባት ሲሞት ደሞዙ ለወራሾች አይተላለፍም። እንዲሁም ደግሞ የክብር የማዕረግ ስሙ ዶክተር አባት ቢሞት ዶክተር የሚለው ስያሜ ወይም የሙያ ማዕረግ ወይም ሹመት ለልጆቹ አይተላለፉም ማለት ነው። ለወራሾች አይተላለፉም። አሁን በህጉ መሰረት ከሟች ወደ ወራሾች የማይተላለፉ መብቶች ምን ምንድን ናቸው የሚለውን በዝርዝር እንይ። የማይተላለፉ መብቶች ውስጥ አንደኛው ጡረታ ነው። አንድ ተቀጣሪ ግለሰብ ለሚሰራበት የግልና የመንግስት መስሪያ ቤት ላበረከተው የስራ አገልግሎት የሚሰጥ ክፍያ ነው ጡረታ። ሁሉም የጡረታ አይነቶች ማለትም የአገልግሎት ጡረታ 60 ዓመት ሲሞላ የሚከፈል ክፍያ፣ የጤና ጉድለት ጡረታና የጉዳት ጡረታ ለሟች ወራሾች ሟች ሲሞት ተተኪ የሚባሉት ባል ወይም ሚስት፣ ዕድሜያቸው ከ18 ዓመት በታች የሆኑ ልጆችና በሟች ድጋፍ ይረዱ የነበሩ ወላጆች የጡረታ አበሉ ይከፈላቸዋል። ከውርስ ጋር ያለው ግንኙነት ምንድን ነው? የጡረታ አበል የውርስ ሀብት አይደለም። ክፍያው የሚፈጸመው በጡረታ ህጉ በተቀመጠው ቀመር እንጂ በሟች ኑዛዜ ወይም በውርስ ህግ ድልድል መሰረት አይደለም። ምንም እንኳን የጡረታ መብቱ ለባል ወይም ለሚስት ቢተላለፍም እንኳን ወይም ዕድሜያቸው ከ18 ዓመት በታች የሆኑ ልጆችና በሟች ድጋፍ ይረዱ በነበሩ ወላጆች የጡረታ አበል ቢከፈላቸው እንኳን ከውርስ ጋር አይደለም። ራሱን በቻለ ህግ፣ ራሱን በቻለ ስሌት መሰረት በሟች ኑዛዜ ሳይሆን በራሱ በጡረታ ህጉ መሰረት ይተላለፋል እንጂ ከውርስ ጋር ግንኙነት የለውም ማለት ነው። ስለዚህ የጡረታ አበል የውርስ ሀብት አይደለም። ክፍያው የሚፈጸመው በጡረታ ህጉ በተቀመጠው መሰረት ነው እንጂ በሟች ኑዛዜ ወይም በውርስ ህግ ድልድል መሰረት አይደለም። ስለዚህ ጡረታ በውርስ ይተላለፍና ይገባኛል ተብሎ ክርክር ለሚነሳበት ጉዳይ አይደለም በወራሾች መካከል ማለት ነው። ሌላኛው በውርስ የማይተላለፈው ነገር ዳረጎት ነው። ለመሆኑ ዳረጎት ምንድን ነው የሚለውን እንይ። ዳረጎት ማለት አንድ ሰራተኛ ለጡረታ የሚያበቃ ዕድሜ ወይም አገልግሎት ሳይሞላው በጤና ወይም በሌላ ምክንያት ከስራ ሲገለል በስራ ለቆየባቸው ዓመታት የሚሰጥ የአንድ ጊዜ ክፍያ ነው። በመሆኑም ዳረጎት እንደ ጡረታ ሁሉ በቀጥታ ለተተኪዎች ይሰጥ ወይንስ እንደ ሟች ንብረት ተቆጥሮ ለወራሾች ይከፋፈል የሚለው ጉዳይ የህግ ክርክር ይነሳበታል። ነገር ግን ምንም እንኳን የፍትሐብሔር ህጉ በዝምታ ቢያልፈውም የጡረታ አዋጁ ዳረጎትም እንደ ጡረታ ሁሉ ለተተኪዎች ይሰጣል፣ ነገር ግን ለወራሾች በሙሉ የሚሰጥ አይደለም ማለት ነው። ስለዚህ ዳረጎት የውርስ አካል አይደለም። በውርስ አጣሪ ተጣርቶም ዳረጎት አለው ወይም ጡረታ አለው ሊባል አይችልም ማለት ነው። ሌላኛው በውርስ የማይተላለፈው ነገር ቀለብ ወይም ሜንተናንስ ነው። በፍትሐብሔር ህግ ቁጥር 828 መሰረት በሟች ሞት ምክንያት ለሟች የቅርብ ዘመዶች ሚስት፣ ባል፣ ልጆች፣ ወላጆች የሚሰጥ ቀለብ ገንዘብ የውርስ ሀብት አካል አይደለም። በመሰረቱ ይህ ካሳ የሚሰጠው ሟች በህይወት ቢኖር ኑሮ ለእነዚህ ሰዎች የመቀለብ ግዴታ ስላለበት ያንን ኃላፊነት ለመተካት እንጂ የውርስ ሀብት ተደርጎ በግዴታ ለወራሾች የሚከፋፈል አይደለም ማለት ነው። ሌላኛው አከራካሪ በአንዳንድ ቦታዎች እንደ ውርስ ሀብት የሚቆጠር በአንዳንድ ጊዜ ደግሞ የሟች እንደ ውርስ ሀብት የማይቆጠር ነገር የሟች የህይወት ኢንሹራንስ ወይም ላይፍ ኢንሹራንስ ነው።
ይህ የህይወት መድን ኢንሹራንስ የህይወት መድን ካሳ የውርስ ሀብት የሚሆንበትና የማይሆንበት ሁኔታዎች አሉ። የውርስ ሀብት የሚሆነው በሚገባው የህይወት መድን ውሉ ላይ ተጠቃሚውን ቤኔፊሸሪ በግልጽ ካልጠቀሰ ወይም ለወራሾች ተብሎ በዝምታ ከታለፈ የውርስ ሀብት ተደርጎ ለወራሾች ይከፋፈላል። ላይፍ ኢንሹራንስ ማለት ነው። የውርስ ሀብት የማይሆነው ደግሞ በውሉ ላይ የተወሰኑ ግለሰቦች ለምሳሌ ሚስት ወይም ልጆች ስም ተለይዞ ከተጠቀሰ ካሳው በቀጥታ ለእነርሱ ይሰጣል እንጂ በውርስ ህግ አይገዛም ማለት ነው። በዚህ ጉዳይ ላይ የህግ ክርክሮች ይነሳሉ። በንግድ ህግ አንቀጽ 701 እና 705 መካከል ያለው ልዩነት ቢኖርም የሰበር ሰሚ ችሎት በሰጠው አስገዳጅ ውሳኔ ተጠቃሚው ባልተለየበት ሁኔታ የሟች ሚስት፣ ባል፣ ልጆች እንደ ልዩ ተጠቃሚ ተቆጥረው 50% ለትዳር አጋር፣ ቀሪው 50% ለልጆች እንዲከፋፈል ይወስናል ማለት ነው። በመሆኑም የህይወት ኢንሹራንስ ሟች የገባው የህይወት ኢንሹራንስ የውርስ ሀብት የሚሆነው በመድን ውሉ ላይ ተጠቃሚው ቤኔፊሸሪ በግልጽ ካልተጠቀሰ ወይም ለወራሾች ተብሎ በዝምታ ከታለፈ የውርስ ሀብት ይሆናል ማለት ነው። የውርስ ሀብት የማይሆንበት ምክንያት ደግሞ በውሉ ላይ ለተወሰኑ ስፔሲፊክ ለሆኑ ሰዎች ስም ተጠቅሶ ለነሱም ከተባለ ለነሱ ይሰጣል እንጂ በውርስ ህግ አይገዛም ማለት ነው። በመሆኑም እነኚህ ነገሮች ሁሌም የውርስ አካል አይሆኑም ማለት ነው። ስለዚህ ከሟች ጋር አብረው ይሞታሉ፣ ለወራሾች አይተላለፉም ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።